መልካም ሰበር ዜና በቲፒኤስ በአሜሪካ ላላችሁ ኢትዮጵያውያን የቦስተን ፍርድ ቤት ቲፒኤስን ዛሬ አግዷል። በቦስተን የፌደራል ዲስትሪክት ዳኛ የሆኑት ብራያን መርፌ ዛሬ አርብ ጥር 22 ቀን 2018 ማለትም ጃንዋሪ 30 2026 በሰጡት ውሳኔ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያን ሰጥቶ የነበረውን የጊዜያዊ የህግ ከለላ ወይም ቲፒኤስ ለማቋረጥ የነበረውን እቅድ ለጊዜው እንዲቆም አዘዋል። ዳኛው ይህን ትዕዛዝ ያስተላለፉት የአገር ውስጥ ደህንነት ሚኒስቴር ማለትም ዲኤችኤስ ከለላውን ለማቋረጥ ሰጠው የፌብሩዋሪ 13 የመጨረሻው ቀን ከመድረሱ በፊት የቀረበውን የህግ ክርክር ለመስማት ተጨማሪ ጊዜ ለመስጠት እንደሆነ ታውቋል። እንደሚታወቀው ባለፈው ሳምንት ኢትዮጵያውያን ያካተተ ቡድን ቲፒኤስ አሜሪካ መንግስት ውሳኔውን እንዲያቋርጥ ክስ መስራታቸውን መዘገባችን የሚታወቅ ነው። ዳኛው ይሄንን ለመስማት ነው እንግዲህ ተጨማሪ ጊዜውን ያራዘሙት። የዳኛው ውሳኔ ቴምፖራሪ ብሎክ በመሆኑ ጉዳዩ በፍርድ ቤት እስከሚታይ ድረስ ኢትዮጵያውያኑ ከአገር አይባረሩ ማለት ነው። ሆኖም ይህ ክርክሩ በዋናነት የሚያተኩረው የትራምፕ አስተዳደር ከለላውን ለማቋረጥ የሄደበት መንገድ ህጋዊ አሰራር የተከተለ ነው ወይስ አይደለም በሚለው ነጥብ ላይ ይሆናል። እንግዲህ ኢትዮጵያውያን ፌብሩዋሪ 13 የተባላችሁ ሰዎች መልካም ዜና ነው። ተጨማሪ መረጃዎችን እየተከታተልን እናቀርብላችኋለን። አሜሪካን ሀገር በጉብኝትም ሆነ በሌላ ምክንያት ለመምጣት የምትፈልጉ ሰዎች ትራቭል በምታደርጉበት ጊዜ ማድረግ ያለባችሁና ማድረግ የሌለባችሁን ነገር አንዳንድ ነገር ለማለት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ ወደ አሜሪካን ሀገር በምትመጡበት ጊዜ ቪዛውን እንኳን አግኝታችሁ ወይም ደግሞ ቪዛውን ለማግኘት ማድረግ ያለባችሁ አንዳንድ ነገሮች አሉ። አንደኛ ቪዛው የሚመታበት ፓስፖርት 6 ወርና ከ6 ወር በላይ ጊዜ ቢኖረው ጥሩ ነው። ሁለተኛ ሪተርን ቲኬታችሁን ቡክ አድርጉ። ቲኬቱን ያዙ። ዋን ዌይ ብቻ አይሆን ራውንድ ትሪፕ ቲኬት ቢኖራችሁ መልካም ነው። ሌላ ጥርጣሬ ውስጥ እንዳይከታችሁ ማለት ነው። ሶስተኛ የምትመጡበትን ምክንያት በደንብ ይሄ ማለት ምንድነው? አሜሪካን ሀገር ስትመጡ ኤርፖርት ላይ የሚጠይቋችሁ ጥያቄዎች አሉ። የት ነው የምትሄደው? ኮንግራቹሌሽንስ እዚህ መታሊ ነው ዲጂ ሃቭ ናይስ ትሪፕ ምናምን ይጠይቁና የት ነው የምትሄደው? ማጋ ነው? ለምን ያህል ጊዜ ትቆያለህ ይባላል። ያንን ምክንያት በደንብ ለማወቅ ሞክሩ። የምትሄዱበትን አድራሻ፣ ቤት፣ ስልክ ቁጥር ማጋ እንደመጣችሁ። አሁን ለምሳሌ ለሰርግ የመጣ ሰው የሰርግ ወረቀት ወይም ደግሞ አንዳንድ የዝግጅቱ ዶክመንት ቢኖረው የበለጠ ጥሩ ነው። ነገር ግን እዚህ ከመጣችሁ በኋላ የመደናገር ሁኔታ ካየው እዛው ኤርፖርት ላይ ያቆሟችሁና በጣም ብዙ ሰዓታት ጠይቀው በዛው አውሮፕላንም ሊመልሷችሁ ይችላሉ። ስለዚህ ስትመጡ የምትመጡበትን ዋነኛ ምክንያት በደንብ ለማወቅ ሞክሩ። በመጨረሻ ደረጃ ደግሞ አላስፈላጊ የሆኑ ዶክመንቶችን ይዛችሁ አትምጡ ፕሊዝ። ለጉብኝት ከሆነ ለጉብኝት ነው። ለ2 ለ3 ሳምንት ለ4 ሳምንት የሚመጣ ሰው የበርዝ ሰርቲፊኬቱን የሜሪጅ ሰርቲፊኬቱንና ትራንስክሪፕቱን ወይም ደግሞ ሬዚዩሜውን ይዞ ይመጣል ተብሎ አይገመትም። ስለዚህ እነዚህ ነገሮች ሊያስጠረጥሯችሁ ስለሚችል ከነዚህ ነገር ታቀቡ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ምንድነው የትራምፕ ሌጋሲ? ይሄን ማየት ያስፈልጋል። የትራምፕ ሌጋሲ ሞር አይሶሌሽኒዝም ነው። ኢሚግሬሽን ላይ ታፍ ኢንፎርስመንት ነው። የታሪፍ ሂደት አለ። ከኢንተርናሽናል ሪሌሽንሽፕ ደረጃ እንግዲህ በጣም ፕሬዲክተብል አለመሆን፣ ኢንተርናሽናል ኦርጋናይዜሽኖችን አባንደን ማድረግ፣ አሜሪካ ባላት ሂደት ሁሉ በፓወር ብቻ ኢንፍሉዌንሷን አሰርት ማድረግ፣ እነዚህ ይመስሉኛል የትራምፕ ሌጋሲዎች። ኢኮኖሚው ላይ እንግዲህ የትራምፕ ሌጋሲ ብለን የምንወጣበት ነገር የለም። ለምሳሌ ወደ ባይደን ስንሄድ ባይደን ትልቁ ሌጋሲ የቺፕ ፕሮዳክሽን ነው እና ኢንፍራስትራክቸር ቢል ነው። በኢንፍራስትራክቸር አሁን ላይ የሚገነቡት አጠቃላይ አሜሪካ ውስጥ ኢንፍራስትራክቸሮች የባይደን ኢንፍራስትራክቸር ቢል ውጤት ነው። የአሜሪካ ኤአይ ላይ ያተኮረችበት ሂደት እና አሁን የምናየው የኤአይ ቡም የባይደን አድሚኒስትሬሽን ውጤት ነው። የትራምፕ አድሚኒስትሬሽን ሜቢ ትልቁ ውጤት ልንል የምንችለው ቬንዙዌላ ላይ ለውጥ ካየን፣ ኢራን ላይ ለውጥ ካየን፣ ኢንተርናሽናሊ እነዚህ ትልልቅ ስኬቶች ሊሆኑ ይችላሉ። የኢራን መንግስት ከተለወጠ ኦፍ ኮርስ የትራምፕ ሚና ትልቅ ነው የሚሆነው። ቬንዙዌላ የተረጋጋች ሀገር ሆና የአሜሪካ የነዳጅ ኩባንያዎች እዛ መሄድ ከቻሉ እሱን ወደፊት የትራምፕ ሌጋሲ ብለን ልንቆጥረው እንችላለን። ኢሚግሬሽን ላይ ዊዶ ነው። ኢሚግሬሽን ግልጽ ሆኖ አልወጣም ምንድን ነው የሚለው ነገር። ምክንያቱም አሁን ያለው የኢሚግሬሽን ኢንፎርስመንት ሁለት መሰረታዊ አንጓዎች አሉት። የመጀመሪያው የሌበር እንፈልጋለሁ ነው። አሁን ባለው የኤአይ ኢንቫይሮንመንት ውስጥ አሜሪካ ሪሊ ሌበር ትፈልጋለች። ይሄ ሌበር የሚሸፍን ሰው ማምጣት አለብን ነው። ይሄ ከላይ ያሉት አድሚኒስትሬሽኖች ጠንካራ ኢሚግሬሽን ኢንፎርስመንት እንዲኖር እየገፉበት ያለ ፖለቲካል ናሬቲቭ ነው።
ሁለተኛው የኢሚግሬሽን ናሬቲቭ እንግዲህ ልንተካ ነው። ሪፕሌስመንት ቲዮሪ ነው። the great replacement theory ሞር ኢሚግራንት ባመጣን ቁጥር ነጮች ይዋጣሉ። ይህን የኢሚግሬሽን ፖሊሲ ከፖለቲካው ፐርሴ ሊያስቀጥል የሚችለው ጄዲ ቫንስ ነው። ጄዲ ቫንስ ስትሪክትሊ የዚህ የሪፕሌስመንት ቲዮሪ እምነትን ሊጋራ ይችላል፣ ግን ያምነዋል፣ አትሊስት በብዙ መልኩ ይገልጸዋል፣ ወይም ይህን ግሩፕ ለማስደሰት ብዙ እርምጃ ሊሄድ ይችላል። ኢኮኖሚው ፕሬዲክተብል አይደለም። ዊ ዶንት አሜሪካ አት ዘ ኤንድ ኦፍ ዘ ዴይ ሁሌ መርሳት የሌለብን ነገር የካምፓኒዎች ሀገር ናት። ሜጋ የሆኑ ዓለምን የሚቆጣጠሩ ካምፓኒዎች ናቸው አሜሪካ ውስጥ ያሉት። ፖለቲካው ላይ እነዚህ ካምፓኒዎች ኢኖርመስ የሆነ ኢንፍሉዌንስ አላቸው ከምንጠብቀው በላይ ማለት ነው። ስለዚህ እነዚህ ካምፓኒዎች ኢኮኖሚውን በስነ ስርዓት የሚጎዳባቸው ከሆነ ፖለቲካው ላይ አንዳች የሆነ ለውጥ ሊያመጡ ይችላሉ። ስለዚህ የኤአይ ኢኖቬሽን ሴክተሩ ወይም የኤአይ ቡም በዚህ ደረጃ የሚቀጥለው አንድ ዓመት አትሊስት መጠበቅ ይኖርብናል፣ ያን በድፍረት ለመናገር ማለት ነው። ኢለን መስክ ሮቦቶች በ2027 በእያንዳንዱ ቤታችን ይመጣሉ ብሎ ተናግሯል። ኢለን መስክ ከሚያደርጋቸው ኢለን መስክ ላይ ብቻ የሰራ ክሊር ቲንኪንግ የሚባል ፕሮዳክሽን አለ። የኢለን መስክ ፕሬዲክሽኖችን በጠቅላላ ከ20 ዓመት ጀምሮ የሰራ ማለት ነው። እና በሚገርም ሁኔታ የኢለን መስክ 90% ፕሬዲክሽን አልሰራም እስካሁን። ለምሳሌ በ2000 እንደዚህ ያደርሳለሁ፣ በ2020 እንደዚህ ያደርሳለሁ ያላቸው በጠቅላላ በሚባል 90% ደረጃ ፕሬዲክሽኖቹ አልሰሩም። ስለዚህ ኢለን መስክ ጋር ያሉትን ፕሬዲክሽኖች ይዘን ኤአይ የሰውን ሌበር ይተካል ማለት የዋህነት ይመስለኛል፣ እና ያ ራሱን ፕሌይ አውት እንዲያደርግ ማሰብ ይኖርብናል። ሪሰርቾች የሚያሳዩት ሌበር ማርኬት ስቲል አሜሪካ ውስጥ ሾርቴጅ አለ፣ ያን ይፈልጋል። ኢኮኖሚ እድገት በባይደን አድሚኒስትሬሽን የነበረው አንድም ፑሽ ፋክተሩ ኢሚግሬሽን ነበረ። ስለዚህ የአሜሪካን ማህበረሰብ ከ40% በላይ አሁን ላይ አሜሪካ ያለው ማህበረሰብ ከ40% በላይ 55 እና አባብ ነው እድሜው። ጀስት 5 ዓመት እዚህ ላይ ቢጨምር 40%ቱ ከ60 እና ከዛ በላይ ይሆናል ማለት ነው። ይሄ ምን ማለት ነው? ብዙ ሆም ኬር የሚፈልግ ብዙ ጥረታ የሚወጣ ከሌበር ማርኬቱ የሚወገድ ግማሽ ማህበረሰብ አለ ማለት ነው። ስለዚህ ፕሮዳክሽን ዜሮ ይገባል። ይሄን ሁሉ ግማሽ ማህበረሰብ ሌበር ማርኬቱ ላይ ኤአይ ይተካል ማለት ወይም ሮቦት ይተካል ማለት ለኔ አይመስለኝም፣ በዚህ ደረጃ የሚሄድ አይመስለኝም። ስለዚህ የኢኮኖሚው ፑል ፋክተር ሞር ኢሚግሬሽን ሊፈጥር ይችላል ወደፊት የሚል እምነት አለኝ። ይሄን ጊዜ ካለፍን፣ ይሄን አስቸጋሪ የስቴፈን ሚለር የፖለቲካል ቤዝድ የሆነ ኢሚግሬሽን ኢንፎርስመንት ዘመን ካለፍን ምናልባት ኢሚግሬሽን ወደ ቀደመው እንኳን ባይሆን አትሊስት ሞዴሬት ወደ ሆነ ሂደት ሊመለስ ይችላል።